ወገኖቼ እውነትን እንነጋገር ከተባለ ክርስቶስማ በዘበኛ ይባረር የለ በዚህ ዘመን። እውነት አሰብ በራችንን እንዘጋና እኛን የመሰሉትን እንጠራና አንጥራ እያልኩ አይደለም። እኛን የመሰሉትን እንጠራና ክርስቶስስ በር ይዘጋበታል፣ በዘበኛ ይባረራል። እውነት አሰብ እንደው ራሳችንን እንየው። አስከፋዋችሁ ይሆን? በዘበኛ ይባረራል፣ ክርስቶስማ በር ይዘጋበታል። ወገኖቼ በክንፉ ጥላ ስር ያሳረፈንን አምላክ እውነት እንነጋገር ከተባለ ክርስቶስንማ በፀሐይ አስመትተነው የለ? ፀሐይ ላይ አናሰጣቸው። እነሱ እኮ ክርስቶስ እኮ ናቸው። በፀሐይ ላይ ያሰጣችሁታል። እጅግ ይደንቃል። በከበረው ዙፋን ላይ ያስቀመጠንን ጌታችንን ድንጋይ ላይ አንጥፈነዋል። እቅጩንማ እንነጋገር። ከዋናው ማዕዳችን አባረነው፣ ፍርፋሪ እንኳን ነፍገነዋል። በድብድብ የሚበሉት በሽሚያ የሚያገኙት አንዳንዴ እየተደባደቡ እንኳን ደማቸውን አፍስሰው የሚሄዱበት አይደለ? ድግሶቻችን፣ ሰርጎቻችን። የታል ክርስቶስ? ያማረውን ለምለም መስክ ያሰማራንን ጌታ እውነት እንነጋገር። ስለ ቃሌና ስለ ድፍረቴ ይቅርታ አድርጉልኝ። ሶፍት የተቀላቀለበት አይደለም እንሰጠው ነው አይደለም። የጋጥነውን አጥንት አይደለም እንወረውረው። ዋና ርዕሰ ጉዳይ ነው፣ ግን ደግሞ ብዙዎቻችን ችላ የምንለው በቁም ነገር ያልያዝነው አንድ ርዕሰ ጉዳይ አነሳለሁ። ታስታውሱ ከሆነ ባለፈው ሳምንት ረቡዕ በአንድ ርዕስ ተማምረን ነበረ። አስታውሱ ብያችሁ አላስጨነቃችሁም። እኔ ግን አስታውሳችኋለሁ። ክንፍ የሌለው ወፍ ብለን ስለ ጾም ተምረን ነበር አይደለ? ዛሬ ደግሞ የተረሳው መቅደስ በሚል ርዕስ እንደ ንዑስ ርዕስ ከጾም ጋራ አብሮ የሚወሰድ አንድ መድኃኒት እንማራለን። እግዚአብሔር ከሁላችን ጋር ይሁን። የዛሬ ወር አካባቢ ታስታውሱ ከሆነ ስለ ጸሎት ተማምረን ነበር። የዛሬ ሳምንት ስለ ጾም ሰምተናል። ዛሬ ደግሞ አስደናቂ ስለሆነች አንዲት ሕይወት ስለምትፈጽሟት ግን ደግሞ ብዙ ጊዜ ስንናገራት ችላ ስለምትባል ስለ አንዲት ሕይወት እንማራለን። የተረሳው መቅደስ ከጾም ጋር። አንድ ሊቅ እንዲህ ይላል፣ የክርስቶስ እውነተኛ መቅደስ የአማኙ ነፍስ ናት። እናስጊጣት፣ ልብስም እንስጣት፣ ስጦታም አንንፈጋት፣ በእርሷ ጌታን እንኳን ደህና መጣህ እንበለው ይላል። የክርስቶስ እውነተኛው መቅደስ የአማኙ ነፍስ ናት ይልና እናስጊጠው፣ ልብስም እንስጠው፣ ስጦታም አንንፈገው፣ የተወደደ ጌታችንን በእርሱ እንኳን ደህና መጣህ እንበለው ይላል። ስለ ተረሳው መቅደስ ማስታወስ ፈልጌ ነው። ሕንፃ ቤተ ክርስቲያን መቅደስ ነው። ማህበረ ምእመናን ስብስባችን መቅደስ ነው። አንድ ምእመን አንድ አማኝም ራሱ መቅደስ ነው። ይሄ ሊቅ ያለው በሶስተኝነት ስለጠቀስኩት ስለ አንዲት አማኝ ስለ አንድ ነፍስ ነው። የክርስቶስ መቅደስ ነው ይልና ልብስም እናልብሰው፣ እናስጊጠው፣ ስጦታም አንንፈገው ይልላችኋል። ሊቃውንት አሁን ስለምናገረው ነገር ሲያብራሩ ምን ይላሉ? እግዚአብሔር
ከርሰ ነዳያንን የነዳያንን ሆድ መቅደስ አድርጎ የሚቀበላት መባ ስጦታ ምጽዋት ናት ይላሉ። እዩ እግዚአብሔር በሰጪ አድሮ የሚሰጣት በድሆች ሆድ መቅደስነት ደግሞ የሚቀበላት ልዩ ስጦታ መባ ምጽዋት ናትና አንዱን አማኝ እናስጊጠው፣ እናልብሰው፣ ስጦታ ማንንፈገው ይላል። ወገኖቼ የእግዚአብሔር ቤተ መቅደሶች ናችሁ የሚለውን የቅዱስ ጳውሎስን ቃል ያዙና እላይ በመግቢያዬ ላይ ያነሳውትን የሊቁን ሐሳብ አጣጥሙት። ይኸውም በነባቢት ቤተ መቅደስ በድሆች ሆድ ውስጥ ለእግዚአብሔር የምትቀርብ ተቀባይነት ያላት ቁርባንማ የክርስቲያኖች ምጽዋት ናታ። እንደ ስጦታ የሚቀበላት በሚናገር መቅደስ በአማኝ ነፍስ ሆድ ውስጥ ሆኖ የሚያሸታት መልካሟ ቁርባን ምጽዋት ናት ይላሉ አባቶቻችን። ወገኖቼ እጅግ ደስ ስለሚለው ስራችን ጥቂት እግዚአብሔር ይመስገን በዚህ ዘመን ያረጀ መቅደስ እያደስን ነው። እግዚአብሔር ይመስገን በዚህ ዘመን እግዚአብሔር ይመስገን የፈረሰ መቅደስ እየሰራን ነው። እግዚአብሔር ይመስገን በዚህ ዘመን ባለፉት ጥቂት ዓመታት እንደምታስታውሱት በጅጅጋ እንኳን 5 በአላውያን በአረማውያን የተቃጠሉ መቅደሶቻችንን በአንድ ዓመት ውስጥ ሰርተናል። እግዚአብሔር ይመስገን እግዚአብሔር ይመስገን የተዘጉ መቅደሶችን ከፍተን በዕጣን ሞልተን ሙጃ ሙጃ የሚሸተውን መክፈት ችለናል። ብዙዎች የተዘጋ እየከፈትን ነው። እግዚአብሔር ይመስገን ሰው የሌለባቸውን እየጎበኘን ነው። እግዚአብሔር ይመስገን ለቤተ መቅደስ የጎደለውን እያሟላን ነው። እያስጌጥን እያሸበረቅን ነው። እግዚአብሔር ይመስገን ይህ ምንኛ ድንቅ ሥራ ነው ወገኖቼ። በዚህ ዘመን ያለን ሰዎች እየተመሰገንን ነው። እግዚአብሔር ይመስገን። እኔ ግን ሌላ የጋየ መቅደስ አሳያችኋለሁ። እኔ ግን ሌላ የተራቆሰ መቅደስ አሳያችኋለሁ። እኔ ግን ሌላ የዘመመ መቅደስ አስጎበኛችኋለሁ። እኔ ግን ሌላ የተዘጋበት ደጅ አሳያችኋለሁ። አዎ እግዚአብሔር ይመስገን ለዚህኛው መቅደስ ብዙ ተግተናል። ግሩም ነው። ግንማ ሌላ የተረሳ መቅደስ አለ። ሌላ የወደቀ መቅደስ አለ። ሌላ የፈረሰ መቅደስ አለ። ሌላ የተዘጋ መቅደስ አለ። ሌላ ሐሩር የበላው መቅደስ አለን። እሱን መቅደስ አሳያችኋለሁ። ምእመናን ስንት ቤተ መቅደሶች እርቃናቸውን ቀርተው ይሆን? ስንት ቤተ መቅደሶች የሚለብሱት አጥተው ይሆን? ስንት ቤተ መቅደሶች የሚያፈስ ጣራ የሻገተ ምሰሶ እንደቀየር ስንቶች ጎርፍ ላይ ያድሩ ይሆን? ስንቶች ከላይ ዶፍ ከስር ጎርፍ እየወረደባቸው ይሆን? ስንት መቅደሶች እነዚህን መቅደሶች አረሳናቸው ይሆን? ስንት መቅደሶች ጋይተዋል። ስንት መቅደሶች ፈርሰዋል። ስንት መቅደሶች አዘመመዋል። ስንት መቅደሶች ጎዳና ላይ ወድቀዋል። ስንት መቅደሶች በረሃብ ምክንያት ጠውልገዋል። ስንት መቅደሶች
በዚህ ክረምት ብቻ በብርድ ስንቶች ሞተዋል። የአዲስ አበባን ስታቲስቲክስ ማየት ትችላላችሁ። እንደውም ይሄ ትምህርት ለክረምትም ይሆናል። ቱቦ ስር የሚያድሩ ስንት ቤተ መቅደሶች አሉ። አባ ከና ሚሊያጡ ብርድ ልብስ የሚያለብሳቸው የተነፈጉ፣ ብርድ አንጀታቸው ውስጥ ሲገባ ቤንዚል እየሳቡ የሚፈርሱ ስንት ሕፃናት ብሔራዊ ቲያትር ቆመዋል። እና መቅደሶች አልጋዩም ልትሉኝ ነው? እና መቅደሶች አልፈረሱም ልትሉኝ ነው? እና መቅደሶች አልተረሱም ልትሉኝ ነው? እና መቅደሶች አላረጁም ልትሉኝ ነው? ወገኖቼ የኛው ቤተ መቅደስ ማሰባችን አያስወቅሰንም። ያኛውን ቤተ መቅደስ ግን መርሳታችን ያስወቅሰናልና ነው የተረሳው ቤተ መቅደስ ያልኳችሁ። እዩ፣ በቅዱስ ዮሐንስ አፈወርቅ ዘመን ደሃ ወገናቸውን እየረሱ፣ ልብ በሉ፣ ደሃ ወገናቸውን ከእግዚአብሔር ዋጋ የሚያገኙ እየመሰላቸው ቤተ ክርስቲያንን የወርቅና የብር ማከማቻ አድርገዋት ባየ ጊዜ ሊቁ ቅዱስ ዮሐንስ አፈወርቅ ተበሳጨ፣ መንፈሱም ተናደደበት እና ምን አለ መሰላችሁ? የሱን ቃል በቃል ነው ማነብላችሁ። ቁም ነገሩ ደሃ ወገናቸውን ረስተውታል። የእግዚአብሔርን ቤተ መቅደስ ግን በወርቅና በብር መከማቻ አድርገውት ሊበላሽ ደርሶ አይቶታል እና ምን አላቸው መሰላችሁ? እንዲህ አለ፣ ደሃ ወገንህ በረሃብ እየማቀቀ አንተ የጌታን ማጴዛ በወርቅና በብር ዕቃዎች ብትሞላው ጥቅምህ ምንድነው? ነገር ግን አስቀድመህ ደሃውን አብላው፣ ደሃውን አጠጣው፣ እንዲሁም አልብሰው ይልና በመቀጠል ማዕዱን መንበሩን ፈለከው መልክ በወርቅም ይሁን በብር አስጊጠው። መጀመሪያስ እዚያ ጋር የወደቀውን፣ መጀመሪያስ እዚያ ጋር መጀመሪያስ እዚያ ጋር የተራቆተውን እሱን መጀመሪያ፣ ከዛስ ከፈለክ በወርቅ ከፈለክ በብር ከፈለክ በእንቁ ከፈለክ በያስፔድ በፈለከው አስጊጠው አለ። መጀመሪያ ግን ያኛውን መቅደስ አትርሰው። እንደውም ይቀጥልና ለጥሙ ጠብታ ታክል ቀዝቃዛ ውሃ እንኳን ሳትሰጠው የወርቅ ጽዋን ስጦታ አድርገህ ለእግዚአብሔር ታመጣለታለህ ይላል። እዚያ እኮ ጠብታ ውሃ አጥቷል። አንተ ግን ለእግዚአብሔር የወርቅ ጽዋ በማምጣትህ በጣም ደስ የምታሰኝ ይልና ድሃ ወገን አካሉን የሚሸፍንበትን እራፊ ጨርቅ ለድሃ ወገን ነፍጋው፣ መንበሩን ግን በወርቅ ግምጫ ጨርቅ በማስጌጥህ ከጌታ ዘንድ የረባ ዋጋ አገኛለሁ ብለህ ታስባለህ? እንዲህ በማድረግ አምላክህን በስጦታ ልትሸነግለው ትፈልጋለህ ይላል። ምን ማለት ነው? እዩ፣ እዚያ ጋር የወደቀው ደሃ ወገንህ እሱ ራሱ አንዱ የክርስቶስ አካል ነው ይላል ሲያብራራ። ምክንያቱ ብራብ አብሆይ ራሱን፣ ብጠማ አጠጣችሁኝም ወይ ራሱን፣ ብታረስ አላለበሳችሁም ወይ ደሃውን እኔ እያለ አካሉ ካደረ እዚህ በወርቅ ሐር ያስጌጥከውን ስጋ እዛ ጋር አራቅተዋልና እዚህም እዚያም አልብሰው። እዚህ ያከበርከውን ስጋ እዛ ጋር ለምን አራቆትከው? ያንንም ስጋዬ ይሄንንም ስጋዬ ይለዋል እኮ። ታዲያስ በዚያ በኩል አራቁተዋል፣ በዚህ በኩል ግን አክብረዋል። እግዚአብሔር በዚህ ደስ የሚሰኝ ይመስልሃል ብሎ ነው የሚወቅሳቸው።
የተወደዳችሁ ኦርቶዶክሳውያን አስቀድመህ ድሃ ወገንህን አስበው፣ መግበው፣ አልብሰው፣ ከዚያም ስጋውንና ደሙን ባህር ጨርቅ አክብረው፣ በዚያ ያከበርከውን በዚያ ተራቁተው፣ ይህን ስጋዬ እንዳለው ያንን ደግሞ አካሌ ብሎታልና ይለዋል። የተወደዳችሁ ኦርቶዶክሳውያን አያችሁ፣ የተረሳውን መቅደስ አስታውሰው፣ ይሄንንም ደግሞ አክብረው። ያንን ዘላው ይሄን ብቻ ብታደርገው አምላክህ ደስ የሚሰኝብህ አይምሰልህ፣ ወይም በስጦታ ልትሸነግለው አትፈልግ ነው የሚለው። ይሄንን እያከበርክ ያኛውንም አትርሳው፣ ያኛውን ሳትረሳ ይሄንንም አክብረው። ኦርቶዶክሳውያን እስኪ የምር እንነጋገር። እንደ ክርስቲያን እንደ ኦርቶዶክሳውያን ድግሶቻችን፣ ሰርጎቻችን፣ በዓላቶቻችን፣ የቤተ ክርስቲያን ድግሶቻችን እንኳን ሳንቀር እስኪ እንነጋገር። የምንጠራቸው የምንሰጣቸው የፊት ወንበሮች ከተዘጋጀው ማዕድ እፍታውን ከላይ የምናወጣላቸው እነማን ናቸው ወገኖች? እስኪ የምር እንነጋገር። እርግጠኛ ነኝ ክርስቶስ ማግኘት እፈልጋለሁ፣ ለክርስቶስም ስጦታ መስጠት እሻለሁ እንደምትሉ አስባለሁ። ወገኖቼ የድግሶቻችሁን፣ የሰርጎቻችሁን፣ የምርቃቶቻችሁን፣ የበዓላቶቻችሁን፣ የልደትና የክርስትና በዓላችሁን፣ የልጆቻችሁንም በዓል እንኳን ሳይቀር ተውቴ ሞት ዓመትና ተስካር እንኳን ሳይቀር የፊት ወንበሩ ለክርስቶስ ነው የሚለቀቀው። ለክርስቶስ የፊት ወንበር ሲለቀቅ ምን እንደሚሆን ታውቃላችሁ? እንዲህ ይላል እግዚአብሔር ቃል፣ ላንብብላችሁ። ግብዣ ባደረክ ጊዜ ድሆችንና ጉንድሾችን፣ አንካሶችን፣ እውሮችንም ጥራ፣ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ፣ በጻድቃን ትንሣኤ ይመለስልሃልና ይላል። ወገኖቼ ግብዣ ባደረጋችሁ ጊዜ የፊት ወንበሩ የድሆች ነው፣ የፊት ወንበሩ የምስኪኖች ነው፣ የፊት ወንበሩ የጉንድሾች ነው፣ የፊት ወንበሩ የተራቡት ነው። ቅድሚያውን እንግዲያው ስለ ክርስቶስ ነው የምትሰጡት። ለማን ነው የምትሰጡት? እንደ ውሻ አላደረግነው። የታል ክርስቶስ? የታሉ ድሆች? የታል ያ መቅደስ? የታል ይሄ ሕይወት? የታል ይሄ ክርስትና? እውነት ነው ውሸት ነው የምንኖረው? አልተረሳም፣ አልተተወም፣ አልተባረረም። እመኑኝ። ደግሞም ታውቃላችሁ በዚህ ዘመን ትልልቅ ሆቴሎች ትርፍራፊን እንኳን ለድሃ በገንዘብ መሸጥ ጀምረዋል። ምን ማለት ነው? የፊቱ ወንበር ከክርስቶስ ተባሯል። እውነት እንነጋገር ከተባለ እንዲህ አይደል እየኖርን ያለ? አልተረሳም ክርስቶስ። ሲተርፍ የምንሰጣቸው፣ ሲሻግት የምንወረውርላቸው፣ ራሪውን የምንጥልላቸው አይደለንም? እኔ ብዙዎቻችን እንደውም ሊቁ ቅዱስ ዮሐንስ አፈወርቅ ዳግመኛ እንዲህ ይላል፣ በረከቱ ትደርብንና በሞቴ ስሙኝ። እንዲህ ይላል፣ አንተ ከተገቢው በላይ ትመገባለህ። እየሰማችሁት ነው? እንዳይከፋችሁ። ቢከፋችሁስ እውነት ከመነገር ወደ ኋላ ይባላል። እንድንሰራው እኮ ነው። እውነት አሰብ ከጾም ጋር አላልኳችሁ? ከምን ጋራ? ከምን ጋራ? ከጾም ጋራ አብሮ የሚወሰድ ወገኖቼ። እውነት እንነጋገር ከተባለ ክርስቶስማ በዘበኛ ይባረር የለ በዚህ ዘመን። እውነት አሰብ በራችንን እንዘጋና እኛን የመሰሉትን እንጠራና አንጥራ እያልኩ አይደለም። እኛን የመሰሉትን እንጠራና ክርስቶስስ በር ይዘጋበታል፣ በዘበኛ ይባረራል። እውነት አሰብ እንደው ራሳችንን እንየው። አስከፋዋችሁ ይሆን? በዘበኛ ይባረራል፣ ክርስቶስማ በር ይዘጋበታል። ወገኖቼ በክንፉ ጥላ ስር ያሳረፈንን አምላክ እውነት እንነጋገር ከተባለ ክርስቶስንማ በፀሐይ አስመትተነው የለ? ፀሐይ ላይ አናሰጣቸው። እነሱ እኮ ክርስቶስ እኮ ናቸው። በፀሐይ ላይ ያሰጣችሁታል።
እጅግ ይደንቃል። በከበረው ዙፋን ላይ ያስቀመጠንን ጌታችንን ድንጋይ ላይ አንጥፈነዋል። እቅጩንም አንነጋገር። ከዋናው ማዕዳችን አባረነው፣ ፍርፋሪ እንኳን ነፍገነዋል። በድብድብ የሚበሉት በሽሚያ የሚያገኙት አንዳንዴ እየተደባደቡ እንኳን ደማቸውን አፍስሰው የሚሄዱበት አይደለ ድግሶቻችን፣ ሰርጎቻችን። የታል ክርስቶስ? ያማረውን ለምለም መስክ ያሰማራንን ጌታ እውነት እንነጋገር። ስለ ቃሌና ስለ ድፍረቴ ይቅርታ አድርጉልኝ። ሶፍት የተቀላቀለበት አይደለም እንሰጠው ነው አይደለም። የጋጥነውን አጥንት አይደለም እንወረውረው። እንደው ይቅርታ አድርጉልኝ፣ እንደ ውሻ አላደረግነው። የታል ክርስቶስ? የታሉ ድሆች? የታል ያ መቅደስ? የታል ይሄ ህይወት? የታል ይሄ ክርስትና? እውነት ነው ውሸት ነው የምንኖረው? አልተረሳም፣ አልተተወም፣ አልተባረረም። እመኑኝ። ደግሞም ታውቃላችሁ በዚህ ዘመን አስቸግሯል። ትልልቅ ሆቴሎች ትርፍራፊን እንኳን ለደሃ በገንዘብ መሸጥ ጀምረዋል። ምን ማለት ነው? የፊቱ ወንበር ከክርስቶስ ተባሯል። እውነት እንነጋገር ከተባለ እንዲህ አይደል እየኖርን ያለ? አልተረሳም ክርስቶስ? ሲተርፍ የምንሰጣቸው፣ ሲሻግት የምንወረውርላቸው፣ ቅራሪውን የምንጥልላቸው አይደለንም? ምን ብዙዎቻችን እንደውም ሊቁ ቅዱስ ዮሐንስ አፈወርቅ ዳግመኛ እንዲህ ይላል፣ በረከቱ ትደርብንና በሞቴ ስሙኝ። እንዲህ ይላል፣ አንተ ከተገቢው በላይ ትመገባለህ። እየሰማችሁት ነው? እንዳይከፋችሁ። ቢከፋችሁስ እውነት ከመነገር ወደ ኋላ ይባላል። እንድንሰራው እኮ ነው። እውነት አሰብ ከጾም ጋር አላልኳችሁ? ከምን ጋራ? ከምን ጋራ? ከጾም ጋራ አብሮ የሚወሰድ አላ አንዳንዴ ጨጓራ እንዳይነካ እያሉ አብሮ የሚሰጡት ከጾም ጋራ። አንተ ከተገቢው በላይ ትመገባለህ። ክርስቶስ የሚያስፈልገውን እንኳን አልበላም። አንተ የተለያዩ ኬኮችን ትበላለህ። ክርስቶስ የደረቀ የዳቦ ቁራሽ እንኳን አልበላም። አንተ የተጣራ የወይን ጠጅን ትጠጣለህ። ነገር ግን እርሱ ቀዝቃዛ ኩባያ ውሃ እንኳን አልሰጠኸው። አንተ በለሰለሰና በተለበጠ አልጋ ትተኛለህ። ነገር ግን እርሱ በውጭ ሆኖ በቁር ያልቃል። አንተ ለክርስቶስ የሆኑትን ገንዘቦች ሁሉ ጨርሶ ወስደሃል። ለምን መሰላችሁ? ከነዚህ ከታናናሾቹ ለአንዱ ስላላደረጋችሁ ለእኔ አላደረጋችሁም ስላለ እኮ ነው። የወደቀውን ረግጠ የገባው እኮ ክርስቶስ ነው። ለእኔ አላደረጋችሁም። ምእመናን ማንንም መውቀስ አይደለም። በዚህ ትምህርት ያላቸውን ለማሳፈር ፈልጌ አይደለም ወገኖቼ። ባለጠግነት በራሱ የሚነቀፍ አይደለም። እንዲህ አይነት ትምህርት ስናስተምር ባለጠጎችን የነቀፍን እንዳይመስላቸው። ባለጠግነት በራሱ የሚነቀፍ አይደለም ይላል ሊቁ አውግስጢኖስ። ይልቁንም አብርሃም ባለጠጋ ነበረ ይልና ድሃውን አልዓዛርን ከማቀፍ ግን ባለጠግነቱ አልከለከለውም ይልና እቱም አብርሃምም ድሃው አልዓዛርም በጌታ ፊት ባለጠጎች ነበሩ ይላል። ኢዮብ ባለጠጋ ነበር። ባለጠግነት የሚነቀፍ አይደለም። ባለጸግነትን የምናወግዝም ይመስላችኋል? አይደለም፣ አይደለም ምእመናን። እና ከእንግዲህም አሁን ስናገር ያንን እየነቀፍኩ እንዳይመስላችሁ፣ ጉርለት ሞላ እያሳሰብናችሁ ነው። እዩ እንደ እውነት እንነጋገር ከተባለ ያንዳንዶቻችን እኮ መኪና ቤት አላት። እውነት አሰብ የመኪና ቤት ማደሪያ አለ የለም? አዎ። ለክርስቶስ ግን አሁንም ድረስ ቤት ተነፍቆታል፣ ቤት የለውም። ለአንዳንድ መኪኖቻችን እኮ አቡጀዲ ጨርቅ የሚለብሱ ያማረ ልብስ ለብሰው የሚኖሩ መኪኖች አሉ። ብዙ የክርስቶስ መቅደሶች ግን ልብስ አጥተው ተራቅተው በውርጭና በብርድ የሚያልቁ አሉ።
የኛ ቁም ሳጥን በቅያሪ ልብስ ተጨናንቋል። ምናልባት ልብስ ለመቀየር ጣዋት እኮ 5 እና 10 ደቂቃ ስናወጣ ስናወርድ ከዚያም ደግሞ የሰራተኛይቱ እዳ ይሆናል ረፈርፈድ ሲል የልብሳችን ክምር እንዴት ብዙ ነው። በቁም ሳጥን የተጨናነቀ አለፍም ሲል እኮ እሱ ሲያረጅና ሲጠበን እንኳን ለድሃ የማይሰጥ እኮ ብዙ አለ ልዋጭና ቅያሪ ዕቃ የምናስገባበት። አሁን ግፍ እየተሰራ አይደለም ወገኖቼ? ድሃው ፀሐይና ብርድ ይፈራረቅበታል። አንዳንዶቻችን ግን ሞዴል መኪናዎችና ሞዴል ልብሶች እያፈራረቅ ኖረናል። ዲያ ክርስቶስ ይታል ከለታት አንድ ቀን ለመቅደስ የምንሰጠው ብር ያውም ደጅ ተጠንተን የምናመጣው ገንዘብ ተው እንጂ ምእመናን። ድሆች እኮ በዚህ ዘመን የሚደርቡት ብርድ ልብስ አጥተዋል። እኛ በብራንድ ተጨናንቀናል። ድሃው ክርስቶስ ከዋናው ማዕድ ተገፍትሯል። አንዳንዶቻችን ግን መጀመሪያ ስታርተር፣ ከዛ ዋናው ምግብ፣ ከዚያ ደግሞ ዴዘርት። አቤት ጉዳችን! ባለፈው እንዳልነው የአንዳንዶቻችን ምግብ በጣም አስቀል ይወጣል። ጥሩ ሳሊ ያሸበረቀው ሸራ መስሏል። በልኩና በመጠኑ መኖር አቅቶናል። ፍርፋሪ እንኳን ማግኘት ተስኖታል። ወገኖቼ ታዲያ ይሄን ሁሉ ከተነጋገርን በኋላ በረሃብ ምክንያት ክርስቶስ በረሃብ ምክንያት ለሞት ከተቃረበ በጌጣጌጥ ያሸበረቀ እኛ ምናችን ነው ወገኖቼ? እርግጠኛ ነኝ ለጌታችን ለተወደደ መድኃኒታችን ስጦታ ስጡ ብላችሁ ሁላችሁም እጃችሁ እንደምታወጡ አምናለሁ። እውነት አሰብ ግን አሁን ያልኳችሁን በማድረግ ለክርስቶስ እንስጠው። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔርን በሞቴ ስሙኝ፣ እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ ሸለሙ ይላል እግዚአብሔር ቃል። እደግመዋለሁ፣ እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። እህቶቼ፣ እናቶቼ በመልካም ማድረግ ተሸለሙ። በልክና በመጠን ኑሩ። ወርቅና እንቁ በማድረግ ያጌጠ ልብስ በመጫማት በማድረግ በመልበስ ድሆችን አታስቀኑ። በልኩና በመጠኑ ኑሩ ነው እኮ የሚለው። ይልቁንም መልካም በማድረግ በትሩፋት ታጌጡ ዘንድ ውደዱ ነው የሚለው። ይሄ ትሩፋት ምንድነው? ልጆችን በመልካም ማስተዳደር፣ እንግዶችን መቀበል፣ የቅዱሳንን እግር ማጠብ፣ በክርስቶስ ምዑዛት መሆን። በዚህ በትሩፋት አጊጡ፣ መልካም በማድረግ አሸብርቁ እንጂ ልከኛ ሁኑ። መጽሐፍ ቅዱስ እንዲህ ይላል፣ በልብስ ጌጥ አትታበይ፣ በከበርክበት ወራት ራስን አታኩራ ይላል። ስንቶች ኩሮች ሆን በልብሳችን ምክንያት ኮራን። ባጌጥነው ሀብል ተመጻደቅ፣ በተጫማነው ጫማ እጅ አፈር አትንካኛል። በምንነዳው መኪና ደሃውን መስታወቱን ዘጋንበት፣ ስቲከር ለጠፍንበት፣ ክርስቶስን አባረር ነው። የክርስቶስ አድራሻው የት ነው ካላችሁኝ፣ በደሃ ወይም በእንግዳ ሰው ነው። እደግመዋለሁ፣ በደሃ ወይም በእንግዳ ሰው። አንድ ሊቅ የተናገረው ላንብብላችሁ። ክርስቶስ ዘወትር ወደኛ የሚመጣው በደሃ ወይም በእንግዳ ሰው ነው። ክርስቶስን እንኳን ደህና መጣ ማለት ከፈለጋችሁ ቢያንስ አንድ ደሃ ይኑራችሁ መታጎርሱት። አንድ ደሃ
እንኳን ደህና መጣ በሉት ክርስቶስን። አባ ቢሾይ ትዝ አይላችሁ? እግዚአብሔር እገለጥልሃለሁ አለው ይላል። ባጭሩ ታሪኩን ላሳጥረው ሰዓቴ ስላለቀ እገለጥልሃለሁ አለው ይላል። ለሕዝቡ ሁሉ አወጀ። እግዚአብሔር በተራራው ላይ ይገለጣል ብሎ ነገረ። ሕዝቡ ሁሉ ወደ ተራራው ተመመ። ተራራው ላይ ከመውጣታቸው በፊት ግን ተራራው ስር ግን አንድ ደሃ ተቀምጦ ነበር። ወዴት ነው ሄዱት ይላቸዋል። ዛሬ እኮ የተወደደ ክርስቶስ እኮ በተራራው ላይ ይገለጣሉ ብሎናል ይሉታል። ባካችሁ እኔም ጌታዬ ልየው ባካችሁ ሰዱኝ እያለ ይማጸናቸዋል። እነሱስ ክርስቶስን ለማየት ወደ ተራራው ግስጋሴ። ከዛስ ተከማቸ ሕዝቡ። ልክ እዚህ ጉባኤ ላይ እንዳለው ተከማቸ። ማንን ጠበቃ? ክርስቶስ ይመጣል ብሎ ካሁን መጠበቅ ያዘ። መጨረሻ ላይ ደካማ የሆነው በጸሎት የበረታው አባ ቢሾይ እንደነገራቸው የእግዚአብሔር መገለጥ በተራራው ላይ ሊያይ ወደ ተራራው ግርጌ ሲደርስ አንድ ደሃ ተቀምጧል። ሰውን ሁሉ እንደለመነው አሁንም አባ ቢሾይ ለመነው። እባክህ አባቴ ሆይ ክርስቶስን ማየት እፈልጋለሁ፣ እባክህ ውሰደኝ አለው። አባ ቢሾይም በርከክ አለ። በሽምግልና ጉልበቱ በጃጀ ጉልበቱ በርከክ አለና ደሃውን ምን አረገው? ተሸከመው። ስዕሉ እንደዚህ ታገኙታላችሁ። አባ ቢሾይ ምእመናን ስንት ድሆችን ተሸክመን አሻግረናቸው ይሆን? ቀን አላልፍ ያላቸው፣ ዘመን የጨለመባቸው፣ ጉልበት የከዳቸው፣ ገንዘብ የራቃቸው፣ ጤና ያጡትን የተሸከምናቸው ሰዎች አሉ። ስንቶች እቺን ሀገር ተሸክሞ ተጥለው ይሆን? የምትሸከሙት በርከክ የምትሉለት አለ? የምትሸከሙት እንጃ። ተሸከመው በርከክ ብሎ ተራራውን ሊወጣ። አዎ ከዛ ይዞት ወጣ። የሚገርመው ይታል ይሉታል። መጨረሻ ላይ ጌታችን ለአባ ቢሾይ እንዲህ አለው፣ ይሄ ሰው ሁሉ እኔን ለማየት ወጥቷል፣ እኔ ግን የነበርኩት በአባ ቢሾይ ትከሻ ላይ ነበርኩ። ማን ነበር ያ? ማን ነበር? ክርስቶስ። ደሃው እኮ ለካ አባ ቢሾይ ነው ተሸክሞት የሄደው። ክርስቶስን ማግኘት ትፈልጋላችሁ? ይሄው እዛ ጋር ወድቆላችኋል። ይሄው መንገድ ላይ ተሰጥቶላችኋል። ይሄው የሚበላው አትወድቆላችኋል። ይሄው የሚለብሰው አትወድቆላችኋል። አልብሱት፣ ክርስቶስን ታለብሱታላችሁ። አጉርሱት፣ ክርስቶስን ታጎርሱታላችሁ። እግዚአብሔርን ማግኘት ከፈለጋችሁ እንግዳ ሰው ይኖራችሁ፣ እግሩን እጠቡት፣ ሳሙት። ቢያንስ አንድ ሰው ይኖራችሁ፣ ጎብኙት። ኑሮ ማለት ይሄ ነው። ሌላው ከዚህ ጋር ተጨማሪ ነው። በኋላ ታረጋዋለህ። አንድ ጨከን ያለ ነገር ልንገራችሁ። እዚህ እኔና እናንተ ጎረቤት እዚህ ዝቅ ብሎ ቅዱስ እስጢፋኖስ ቤተክርስቲያን የዛሬ 6-7 ዓመት የሰማሁት ታሪክ አለ። ኤፍኤም ሬዲዮ ላይ ነው የሰማሁት። አንድ ተጋባዥ አጥማቂ መጥቶ ያጠምቅ ነበር መሰለኝ። እዛ አንዲት ታማሚ ሴት ከገጠሪቱ የሀገራችን ክፍል ታማሚ ናት፣ ልትጠመቅ እዚህ ትመጣለች አሉ። 3 ሕፃናት አሏት። አንዱ ሚጠባ ነው። ታማ መጣች። እየተጠመቀች እዛ ማረፊያ አጣች። ደሳሳ ቤት እንኳን የላት። ከዛስ ጥግ ለካ ታድራለች። እየተጠመቀች ታድራለች፣ ግን ታማሚ ናት። ማን አባከና ይበላት? በሩም የተዘጋ ነው፣ መጠለያውም ለሱ አይሆንም፣ የተከለከለ ነው። ኤፍኤም ሬዲዮ ላይ ነው የሰማሁት። ከጥቂት ቀናት በኋላ የዚህችን ሴት አንድ ልጇን ጅብ በላባት። ከዛ ወንዝ የሚወጡ ጅቦች ነው ይበሉት። አሁን ክርስቲያኖች አለን ይባላል በዚህ ዘመን። እናንተ ምንድነው ወጉ? ክርስትና ምንድነው? ኑሮ ምንድነው? ህይወት ወገኖቼ። ይሄን ሁሉ ስናገር ምን ኖሮ ነው ይሄ ልጅ የሚጨቀጭቀን የሚል ሰው ሊኖር ይችላል። ምናልባት አንዳንዴ በእንዲህ አይነት ሚዲያዎችም ሲተላለፍ ይሄ ሰው ኢትዮጵያ ውስጥ እንዳለን አያውቅም እንዴ ሊሉኝ ይችላሉ። ምን ኖሮ ነው የምንሰጠው? ጤፍ እንደዚህ ገብቶ ምን ኖሮ ነው የምናካፍለው የሚለኝ ሰው ሊኖር ይችላል። ሲሆን እንዲሰጠን እርዳታ ጠይቅልን እንጂ ጭራሽ ስጡ ትላለህ እንዴ ልትሉኝ ትችላላችሁ። አንዳንድ ሰው ካልበለጸገ በቀር መስጠት የማይሆን የሚመስለው ሊቁ ቅዱስ ዮሐንስ አፈወርቅ ግን እንዲህ ይለናል። ሁላችን ላንብበው በሞቴ ምን ይላል? ድህነትህ የቱንም ያህል ቢሆን እንኳን ይላል 2 ዲናር የለህምን? 2 እግሮች እኮ አሉህ፣ የታመመ ጠይቅበት። 2 አይን እኮ አለህ፣ የተሰቃየ እይበት። ቢያንስ ጣራ እኮ አለህ፣ ዝናብ የሚደበድበው አስጠልልበት።
ዲናር አለህ የግድ ኪስህ ሊሞላ አይገባም። የግድ ቤትህ የሞላ ንብረት ሊኖር አይገባም። ከጾም ጋራ ይህንን እናድርጋ። ሀብት የሚባለው በኪስ የሞላው ቦርሳ ያጨቀው ጎተራ የከተተው አካውንት የተቀመጠው ብቻ አይደለም። ከዚያም የሚበልጥ ሀብት እኔ እናንተ ውስጥ አለ። አይና ስንቶች ይጽናናሉ። ፍቅር ብቻ የሚፈልጉ ስንቶች አሉ። አናታቸውን አሸት የሚያደርግላቸው የሚፈልጉ ስንቶች አሉ። እናንተ ማህበራት ጉባኤ ታዘጋጃላችሁ፣ እሰይ ጥሩ ነው። ስወርድ ስለማፍር ላልነግራችሁ እችላለሁ። ጉባኤ ማድመቅ ብቻ አይደለም። በር የተዘጋባቸው ተባያቸውን የሚያራግፍላቸው ቤታቸውን የሚያጸዳላቸው የሚፈልጉ አሉ። አባከና የሌላቸው አጽድቶ የሚያቆርባቸው የሚፈልጉ አሉ። ጉዞ ብቻ ነው እንዲህ አብዛኞቻችን የምናረገው። የነፍስ ምግብ ብቻ እኮ አይደለም። እዛም የተዘጋባቸው አሉ። ሰፈር ውስጥ ሰብሰብ በሉና እንዲህ አይነት ስራ እንስራ። የተራባ አይኑራ። የቁርሳችንና ጉርሳዋ ቢያንስ ሌላ ሁሉ ይቅር። 5 ሆነን አንድ ሰው ያቅተናል። እዩ በሞቴ ደግሞም ሌላ ላሳያችሁ። ቤት ሞልቷቸው የሰው ረሃብ ያዛቸው አለ። የሚያጫውታቸው ያጡ መናገር እየፈለጉ ሰሚ ጆሮ ያጡ እኮ አሉ። እፍኝ ጥሬ ሞልቷቸው እፍኝ አስታዋሽ ልብ የሌላቸው ምስኪኖች አሉ። ደም ብዛት ያዞራቸው የሰው ፍቅር የራባቸው ልጆቻቸው ቤት ገዝተውላቸዋል። ልጆቻቸው ግን አይጎበኟቸውም። ምን ያጡ? ሰሚ ጆሮ፣ ፈላጊ ልብ፣ ገስጋሽ እግር ያጡ ብዙዎች ናቸው። ሰው የተራቡ ገንዘብ ኖሯቸው ጆሮ የተነፈጋቸው መብል ልጆች ሞልተዋቸው ወገኖቼ ፍቅር የራባቸው አሉ። እንጎብኛቸዋል። ሐዘን ይሰበራቸው አሉ። የልጅ ሐዘን ያቃጠላቸው በወር አንድ ቀን ማጽናኛ አንተ ስማቸው። ምክንያቱም መክሊት አለሃ። ምእመናን ዕውቀት ኖሮኛል ገንዘብ የለኝም ያልከው አንተ መምህር ሆይ ዕውቀት ካለህ ብር ከሌለህ አንድ ነገር እንንገርህ። የድሆችን ልጆች አስጠና። እዚህ ሰንበት ትምህርት ቤት ቱቶር ስጣ። ዕውቀትህን መጽውታ አስተምርበታ። ዕውቀትህ ምጽዋት ትሆናለች። ለድሆች ቤት ካጸዳሽ ጉልበትሽ ምጽዋት ትሆንልሻለች። ሌላውን ሁሉ አታድርግ። ዕውቀት ያጎበጣችሁ ካህናት፣ ንባብ ያደከማችሁ መምህራን፣ ሊቃውንት እባካችሁ ስበኩበት፣ አስተምሩበት። እያላቸው ቁጭ አሉ። እኛ እኮ ቢቸግር አባ ቃላ ቢሉኝ ነበር። ቢቸግር ይሉኛል። ቢቸግር እኮ ነው የቆምነው እኛ። አሉ ሊቃውንቱ አስተምሩበት፣ እግዚአብሔር እንዳይጠይቃችሁ። የንስሐ ልጅ ገስጹበት፣ እግዚአብሔር እንዳይዛችሁ። ብራብ አላበላኸኝም ወይ ብጠማ አላጠጣኸኝም ወይ ሚልሃል። መብል መጠጥ ይሄ ብቻ መሰለ እንዴ? ወንጌል ካልነገርከው ይሄው በረሃብ አለቀ ሰው። ሌላ አዳራሽ ገባ። አስተምርበት፣ ከያዝክ አስተምርበት። አፋቸውን አዘጋበት። የእግዚአብሔር መልእክተኛ ነውና ካህኑ ዕውቀትን ካንተ ይጠብቃሉ ይላል። ከከንፈሮች ዕውቀትን አፍልቅበት። ረሃቡን የእግዚአብሔር ቃል ረሃቡንና ጥሙን አስታግስበት። አንተንም ብራብ አላበላኸኝም ወይ ይልሃል ዲያቆኑ፣ ካህኑ፣ መምህሩ። እኛ ብናስተምር የሁሉ ትዳር ይፈርስ ነበር። ኤፍኤም ሬዲዮ ላይ ይንጫጫ ነበር። ለጠቅልለው የተሰጠን እንደሆነ እንመን። ተሰጥቶን የኛ አይደለም። ካለ ገንዘብ ካለ እኔ እንዳካፍልለት በሀብት ላይ የሾመኝ ነው ይበል። ምናልባት በሀብት ላይ ተሾመሃል፣ ግን እንድታካፍል ነው። ሰብስበ ጨርሰህ የክርስቶስን ገንዘቦች እንድትወስድ አይደለም፣ እንድታካፍል ነው። እንኳን አይደለም ገንዘብ፣ ታላላቅ የእግዚአብሔር ጸጋዎች እንኳን የጋራችን የሁላችን እኮ ናቸው። ፀሐይን ተመልከታት። ማን ነው የኔ ፀሐይ ሚላት? የኛ አይደለም እንላት። ምንጮች የኛ፣ ዛፎች የኛ፣ ፀሐይ የኛ፣ ገንዘባችንም የኛ የጋራችን ነው። ግን ሁላችንም ወስደን ጨረስ ነው። አንዳንዶቻችን ባጌጠ ልብስ አስቀናናቸው። የጋራችን ነው። በዝናብ የበቀለው በፀሐይ ያበሰለው የእግዚአብሔር ገንዘብ ነው ብለህ በትህትና መጽውተው ይላል ማር ይስሐቅ።
የሱ ነው ያንተ ነው ያንተ አይደለም የኔ ነው እንዳትለው የተቀበልከው እንጂ ያንተ መሆንህን እንዳትነግረው ለራስህ ስጥ። መጨረሻ ልጠቅልለው። ሀብታችሁን በጣም ትወዱታላችሁን? ሰፊ ክፍል ነው ላሳጥረው። ሀብታችሁን በጣም ትወዱታላችሁን? ንብረታችሁንስ በጣም ትፈልጉታላችሁን? እንዲያ ከሆነ ብልና ዝገት በማያጠፉት ሌቦችም አጥሩን ምሰው ግድግዳ ጥሰው ግንብ አፍርሰው ጉድጓድ ቆፍረው የማይወስዷት አንድ ቦታ ልጠቁማችሁ። እሷም የድሆች ሆድ ናት። እሷም እግዚአብሔር የሚቀበላት ቁርባን የሆነች ምጽዋት ናት። ጮክ ብዬ ልናገረው፣ ባንክ ከማስቀመጥ በላይ እነዚህ ድሆች ውስጥ አስቀምጡት። አክሲዮን የምትገዙ ሆይ አክሲዮናችሁንም እየገዛችሁ ግን ድሆችንም እየጎበኛችሁ፣ ትልቅ አክሲዮናችሁ የሚሆነው ይሄ ነው። ትልቅ የባንክ ተቀማጫችሁ ይሄ ነው። በአመፃ ገንዘብ እናንተን በመንግስተ ሰማያት እንዲቀበሉ ወዳጆችን አበጁበት። መላከ ብርሃን ሰላማ የሚባሉ አንድ አባት እንዲህ አሉ ይባላል። በጣም ይበትናሉ፣ በጣም ድሆችን ይመገባሉ፣ በጣም ይጎበኛሉ። እና ምን ሆነ መሰላችሁ? ብዙዎች ተቿቸው። ምን ብለው እንዴት ነው ገንዘብህን ምን ብጠላ ነው እንደዚህ የምትበትነው አሏቸው። እሳቸው ምን ብለው ተናገሩ አሉ? እኔም ልጆቼም ኋላ ወደ ምን ሄድበት አስቀድሜ በሰደው ገንዘቤን ጠላሁት ወይስ ወደድኩት አሉ። ኋላ ለምን ሄድበት አስቀድማችሁ ስደዱት ገንዘባችሁን ምን ካላችሁት ከወደዳችሁት እና ይልቁንም በዚህና በሚመጡ ዘመናት እነዚህን ሐሳቦች ካላሰብን በቀር የተቸገር የደከም እየወደቅን እንደምንሄድ አትጠራጠሩ። አንድ ሩሲያዊ ጸሐፊ ካህን ቄስ ኦርቶዶክሳውያን በመጨረሻው ዘመን በምግብ ሰብል ራሳቸውን ካልቻሉ ዓለም ያጠፋቸዋል ይላል። እልቅ እየተጎራረስን፣ እልቅ እየተደጋገፈን፣ እልቅ እየተጎበኛኘን፣ እልቅ አለሁልሽ እየተባባል ይሄንን ዘመን ጠንክረነው እንለፍ። አንረሳሳ፣ አንቷቷ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። እንድንተገብረው እግዚአብሔር ይርዳን። አሜን።